አንተ ነው ምለው እኔ ሊመክረኝ የመጣው ይሄ ደረጀ ነጋሽ የሚባለው ሊቀ ድንዙዛን ግን ይሄ ሰውዬ ዝም ብሎ አስተንተም ካየው አለባበሱ እንደው ዛሬ ሲመለከተው ሱቲ ነው የለበሰ ምንድነው የሚባለው መጋረጃ ለብሶ ነው የቀረው ደደ ሆነ በቃ ዓለማዊ ሰው በቃ አይተው ከሆነ ጾሙ ራሱ አቅም እንደኔ እንዳንተ ሙልት ያለ ነው አረንዶ ምን በጣም ከየከሳው ነኝ ዝም ብሎ ሲውጥ እንደሚኖር ያስታውቃልና እንዳንተ አይነት እርጥብ ሰገጤ ለጥቅም ሁሌ ሲሯሯጥ አንተ እኮ ስትቸገር የሚራዳ የአማራ ልጅ ብቻ ነበር ማንንም ያውቃል ለምን ኢትዮጵያዊነትን ስላቀነቀንክ ኢትዮጵያዊነትን ስታቀነቅን ስለነበረ ቴዲ ስለ ኢትዮጵያ ነው ያቀነቀነው እሱንም ተቃውመዋል እኛ ዳሳንጥልም እናንተ ጣሉ እያልክ ነው ስትል የነበረው በዚህ ደረጃ ሰው እንዴት ይወርዳል ሁለት ጸጉር አውጥተ ላቅ መኖር እኮ ምንም ችግር የለው እግዚአብሔር ከአንድ እንጀራ በላይ አትበላ ሀገር ላይ ስለ ፖለቲካ ሳታወራ በሰላም አስተማሪ ሆነ መኖር ቀብረር ብለ መኖር ትችላለህ ከነ ክብር ለምን ትቀላለህ ለምን ትወርዳለህ በዚህ ደረጃ የአማራ ህዝብን በመሳደብ የምታመጣው ጥቅም ምንድነው የደገፈም አጨብጫቢ የአማራ ህዝብ ነው የአማራ ህዝብ ችግሩ ሁሉ ጊዜ ኢትዮጵያዊ የሚል ሰውን ያምናል ሁሉ ጊዜም የሚበደልበት ያ ነው ከዛ ይረዳል ገንዘቡን ይሰጣል ምኑን ይለዋል ከዛ መልሰው ምን ይሆኑበታል እባብ ይሆኑበታል ስለዚህ አሁን ምነግርህ አንተ የንጨሽበት ምነግርህ ነገር ምንድነው ጭንቅላትን አሰራው ማጨብጨብ ማሽቃበጥ ትችላል ካላሽቃበጥ ካላጨበጨብክ ብልጽግና ምንም ጠብ የሚል ነገር አያደርግልህ ያንን ስለምታውቅ ነው አጨብጫቢነት የመጣው አሜሪካ መጥቶ ህይወት ያልተስተካከለለት ሰው አንተ ነህ ለምን የኢትዮጵያ ላይፍ ስታይል አሜሪካ ላይ አይሰራ ባናት ተተከለ አይሰራ ኢትዮጵያ ላይ ክብር ሰጠው ይበላል አሜሪካ ስትወጥ ይሆን ኖባዲ አሜሪካ ላይ ራስ በችሎታ በመታረገው ሲስተሙን ተጠቅማ የምትለወጥበት ሀገር እንጂ እንዳንተ ተበለው በመቀባጠር የሚኖርባት ሀገር አይደለችው ለማንኛውም አሁንም በደንብ አድርገ አማራን መንግስት እየበደለው እንደሆነ ስለተናገርክ አመሰግናለሁ በጣም ነው እናመሰግነው መንግስት አማራ ክልልን ለማቀንጨር ስትራቴጂ አውጥቶ ኮንፊውዝድም አድርገን እየመራናቸው ነው ሰብረናቸዋል እያለ የተናገረው ስለ አማራ ህዝብ እንደሆነ ይነገራል የተናገረው ነው በአደባባይ ምንም የሚዋሽ ነገር አይደለም ይሄን ነገር ግን እንድታቁ ነው ከዚህ ነገር የአማራ ልጆችም ሆነ ኢትዮጵያውያን ከዚህ አይነት ሾተ ላይ ተጠንቀቁ ለማለት ነው አባቶቻችን እለት እለት የሚጸልዩት ጸሎት ከዚህ ጋር ማንሳት ተገቢ ይመስለኛል እሱ ምንድነው መጨረሻዬን አሳምርልኝ የሚል የዘወትር ጸሎት አላቸው እንግዲህ መምህር አቶ ታዬ ቦጋለ በብዙዎች ዘንድ ተወዳጅነት ያገኘ በተለይ ስለ አንድነት ስለ ኢትዮጵያዊነት ስለ አብሮነትና ኢትዮጵያዊ እሳቤና ግንዛቤው በጣም ከፍ ያለ ሰዎችን በአንድ የመሰብሰብና ስለ ኢትዮጵያዊ ጥልቅ ፍቅር የሚናገር ተወዳጅነት ያገኘ በብዙዎች ዘንድ ከበረታን ያገኘ ሰው ነበር ነገር ግን አሁን ከሆነ ጊዜ ወደዚህ ደግሞ በተለይ አሜሪካ ከተመለሰ ወደዚህ አንዳንዶች ደግሞ ከተደበደበ በኋላ የሚሉ አሉ አሜሪካ ከተመለሰ በኋላ ግን እዚህም መዛም እያረገጠ ብዙ ጥሩ ያሉን ነገሮችን እያሳየ ይገኛል ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሰደበበት ትችት እንኳን አይደለም የሰደበበት በግልጽ ነገር ብዙዎችን አስቆጥቷል ብዙዎችን በፌስቡክ ምላሽ ሰጥተውታል በተለይ መድኃኒዓለም ኢየሱስ ክርስቶስ አይሰበክም እንዲህ አይነት የሚል አላስፈላጊ ነገር ፍጹም ከእውነት የራቀ ሁሉም እንደሚከሷት የሚከሱበትን የሐሰት ክሱን ሲተፋ ነበር እነዛም በኋላ ደግሞ ቴዲ አፍሮ ላይ ተነስቶ ብዙዎች የሚወዱትን ስለ ህዝቡ የጮኸውን የህዝቡን ብሶት ተናገረውን ቴዲ አፍሮን እንደዚህ ሲዘረጥጥ ሲያንቋሽሽ ብዙዎች አይን ላፈር ብለውታል አሁን ደግሞ ደረጀ ዘወይንዬ ላይ ፊቱን አዙሯልኝ መምህር ደረጀ ዘወይንዬ ላይ በጣም አላስፈላጊ የሆነ ቃላት ተናግሮ ብዙዎች ተቆጥተውበታልኝ እንግዲህ ዮናስ ሙሉነህ ዮኒ ማኛም በዚህ መልክ ራስን አታዋርድ አትቅለል ሲል ምክር ሰጥቷል ማለት ነው በዚህ ጉዳይ የእናንተ ሐሳብ ምን እውነት ምን ነካው መምህራችን ምንድነው የሆነው ታዬ በዚህ አግባብ የወደቀበት የወረደበት ምክንያቱ ምንድነው ትላላችሁ እስኪ ነው እንዴት ነው የተናገረ ያለው ደረጀ ዘወይንዬ ሰውዬ ሃይማኖት አባት አይደለም ፖለቲከኛ ነው ወደ ኋላ ላይ በደንብ ስለማነሳው ማለት ነው አንደኛ ቫምፓየር አለ እንግዲህ ከታሪካዊ አመጣጡ ላይ ደም ጠጭነት ጋር የተያዘ ነው ሁለተኛ ለሆዱ በማደር እኔ ከ35 ዓመት በላይ ከአንደኛ ደረጃ እስከ ዩኒቨርሲቲ መምህር ሆኜ ከአንደኛ ደረጃ እስከ ዩኒቨርሲቲ ዳይሬክተር ሆኜ ሰርቻለሁ በእያንዳንዱ በሰራውበት ቦታ ተሸልሜ ነው የወጣሁት
አድማስ ዩኒቨርሲቲ ቀላል ነገር ባነሳለ ተማሪዎች የዲግሪ ተማሪዎች ወርቅ ሸልመውኛል። ዩኒቨርሲቲው ልዩ እውቅና ሰጥቶኛል። ቦሌ መሰናዶ ትምህርት ቤት እንደዚሁ 14 ዓመት ሰፊ የሰራውባቸውን ለማንሳት ነው ሰርቼ አንድ መምህር ወንድና አንድ ሴት ሲሸለሙ ተሸላሚ ነኝ። እዛ ውስጥ ብዙ ገብቼ የመምህራን ማህበር ሊቀመንበር ነበርኩ በከፍተኛ ደረጃ፣ የመንግስት አመራር ነበርኩ ከፍተኛ አመራር፣ ዩኒቨርሲቲ የሚሰለጥኑ መምህራንን የመንግስት ፖሊሲና ስትራቴጂ አሰለጥን ነበር፣ አመራሮችን አሰለጥን ነበር። ኢትዮጵያን ብሎ እንደኔ በዓለም ላይ ዞሮ ንግግር ያደረገ ሰው የለም በእኔ ልክ እንደው እውቀት የሌለው ማይም ደፋር ነው ለማለት ሞክረዋል። ማይም ደፋር ነው ለማለት የሚያስችላቸው አቅም የለም። ከኔ ጋር ተነጻጻሪ አቅም ባስተያይ ሂስትሪ ተምሬያለሁ በተለያዩ 3 ተቋማት፣ ቢዝነስ አድሚኒስትሬሽን በሜሪላንድ ኢንተርናሽናል ሙሉ የማስተርስ ኮርስ ጨርሻለሁ በከፍተኛ ውጤት። ዲፕሎማሲና ዓለም አቀፍ ግንኙነት በማስተርስ ደረጃ የወሰድኳቸውን ኮርሶች በሙሉ ኤፕላስ አግኝቻለሁ። ኤኒዌይስ ከትምህርቱ ውጭ ብዙ ነገሮችን አነባለሁ፣ ብዙም ተሞክሮች አሉ። ስለዚህ በሳቸው ጭንቅላት ይህን ሲያነሱ አንድ ትንሽ ነገሮች ላንሳለህ። አንደኛው ደብተራ ማለት ታየ ያውቀውም እንጂ ድንኳን ማለት ነው። እኩይ ደብተራዎችና መልካም ደብተራዎች አሉ ስል ድንኳን ማለት ነው አሉ። እኚህ ሰውዬ ሊቀ ትጉሃን የሚለው ማዕረግ እንዴት አድርገው ላያቸው ላይ እንደጫኑባቸው አይገባኝም። ደብተራ 2 ትርጉሞች አሉት። አንዱ ትርጉሙ ድንኳን ነው። ለድንኳን ስትጠቀም ከእምነት ጋር አያይዘ ከመጠለያም ከብዙ ነገሮች ጋር ልታነሳው ትችላለህ። እሱ በጣም ሞር መጽሐፍ ቅዱሳዊ ነው። ሁለተኛው ደብተራ ከቄስና ከዲያቆን ከፍ ያሉ በቤተ ክርስቲያን ትምህርት እነ ግራ ጌታ፣ እነ ቀኝ ጌታ፣ እነ መርጌታ፣ እነ አለቃ የሚጠሩበት የጋራ ስም ነው። ይህን ማንኛውም ተራ ሰው ጉግል አድርጎ ቻት ጂፒቲ ተጠቅሞ ኤአይ ተጠቅሞ በሚፈልገው መንገድ ቢጠይቅ የሚያገኘው ነገር ነው። እስከተፈለገ ደግሞ መዝገበ ቃላትን ቢያዩት የሚሉት አንደኛው እውቀት እንደሌላቸው ደብተራ ትርጉም መረዳት ያልቻሉ ሊቀ ትጉሃን ናቸው። ሊቀ ድንዙዛን ያልኩት ለዚህ ነው። ቤተ ክርስቲያን እንግዲህ አገልጋይ ነው ይጠቅመኛል፣ ቤተ ክርስቲያን አገልግሎት ይፋጠናል በሚል ሊቀ ትጉሃን የሚል ማዕረግ የሰጠችውን ደረጀ ዘወይንዬን እንግዲህ በዚህ ልክ ሊቀ ድንዙዛን ብሎ ማለት ምን ማለት ነው? እንግዲህ የገለጽካቸው ቦታዎች ሁሉ ንግግር አድርጋል፣ የገለጽካቸውን ትምህርት ሁሉ ተምራል፣ በተለያየ ቦታ አስተምራል። ነገር ግን የመማር ጥቅሙ ይሄ ነው ወይ? የእውቀት መጨረሻው ይሄ ነው ወይ? የምሁርነት መገለጫው እንዲህ መዘላለፍ ነው ወይ? በአደባባይ ወጥቶ አንድ የተከበረን ሰው ሊቀ ትጉሃንን ወጥቶ ሊቀ ድንዙዛን ብሎ መናገር ተገቢ ነው ወይ? በዚህ ሀሳብ ምንድን ነው የእናንተ ጉዳይ? ምን ተሰማችሁ ስትሰሙት? እጅግ በጣም ከባድ ንግግር ነው የታየ ቦጋለ ማለት ነው። ምን ተሰማችሁ? ምን ታስባላችሁ? እንዲህ ያለው መዘላለፍ ተገቢ ነው ወይ? በአንድ ወቅት እንግዲህ አቶ ታየ ቦጋለ ዲያቆን ነኝ ብሎ ተናግሮ ነበር። የቤተክርስቲያን ድቁና እንዳለው ክህነት እንዳለውም ተናግሯል። ታዲያ በዚህ መንገድ ውስጥ ይሄ ነገር አግባብ ነው ወይ? ምን ይጠቅማል? እንዲህ መዘላለፉ መመካከር መነጋገሩ የተሻለ አልሆነም ወይ? ለዚህ ነው እንግዲህ ዮናስ ማኛም ስርዓትን ልትዝ እፈልጋለሁ፣ ተጠንቀቁ፣ እንዲህ ያለ ነገር ተገቢ አይደለም፣ ታየ እየሄደበት ያለው መንገድ ተገቢ አይደለም ሲል ድምፁን ያሰማው ማለት ነው። በዚህ ጉዳይ እናንተ ሀሳብ ምንድን ነው? እኔ እጅግ በጣም አዝናለሁ። አንዳንድ የመማር ጥጉ ይሄ ነው ወይ? የእውቀት ጥጉ ይሄ ነው ወይ? ምን ያስተምራል? አሁን ለሌሎቹ ሰዎች ምንድን ነው የሚጠቅመው? የእናንተ መዘላለፍ መሀሪ ህዝብ ስለሆነ የኢትዮጵያን ህዝብ አታሳዝነው። ያሳዘንከው ይበቃል። ስርዓት ያልፋል ታዬ፣ ስርዓት ያልፋል። የአፄ ኃይለሥላሴ ስርዓት አልፏል፣ የደርግ ስርዓት አልፏል፣ የኢህአዴግ ስርዓት አልፏል፣ የብልጽግናም ስርዓት ያልፋል። ምናልባት ዶክተር አብይ ስልጣን ይሰጡኛል ብለህ ጓጉተህ ከሆነ መንገድ እየጠረክ ያለው ይሄ አይጠቅምህም። የብልጽግናና የቤተ ክህነት ሹመት የዶሮ እንቅልፍ ነው ወዳጄ። ሞት በስተቀር የሚለየን የለም ያሉት ኦቦ ለማና ዶክተር አብይ ተለያይተዋል። እነ ስዩም ሞተው፣ እነ አባይ ፀሐዬ ሞተው፣ እና በርካታ የወያኔ ሰዎች እናስመላሽ ሞተው አይለያዩም የተባሉ ደብረ ጽዮንና ጌታቸው እንኳን ተለያይተዋል። አይታረቁም የተባሉትም ጌታቸውና ዶክተር አብይ ታርቀዋል። ፖለቲካ ቋሚ ጠላት ቋሚ ወዳጅ የለውም። ኩላሊቴን እሰጣለሁ ያለው መንሱር ጀማልም ታስሯል። ወዳጄ ፖለቲካ እሳት ነው፣ እሳት ደግሞ ሰው አይመርጥም። ስለዚህ በእንደዚህ አይነት ውስጥ ጥቅምን አገኛለሁ ብለህ ኢትዮጵያዊ ማንነትን ባትከዳና በተሳሳተ መንገድ ባትሄድ መልካም ነው። እኔ ግን ከዚህ በላይ አልልህም። ለምን የሞተን ሰው ነፍስ ይማር ነው እንጂ የሚባለው በባህላችን ከሞተ በኋላ መውቀስ አይገባም። ቦርዱ የሚታወቀው ዛሬ ግን እኔ መልእክት ነግራቸዋለሁ። የመጀመሪያው ስለ ምርጫ ነው። የዘንድሮ ምርጫ የሚቀጥለው ምርጫ ጠቅላይ ሚኒስትር አብይ አህመድ ያሸንፋል። ጨብጭቡ።
ቆንጆ ነው። የዘንድሮ ምርጫም የሚቀጥለው ምርጫም ራሱ ጠቅላይ ሚኒስትር በብልጽግና ፓርቲ ያሸነፈ። ዋው! ጆይ ጭሮ ግን እለት እለት የነብይነት ጸጋው በጣም እየጨመረና እያደገ እየመጣ እንዳለ እየተስተዋለ ነው። የሚገርም ትንቢት፣ ምን አይነት ያልተጠበቀ፣ ምን አይነት ወቅቱን የጠበቀ፣ ምን አይነት የሚገርም ትንቢት ነው እያስተላለፍክ ያለው እንድንል ነው እንደምትጠብቀው። አሁን እኔ የሆነ ጥቁር ያለ ደመና መጥቶ ጠብ ጠብ ማለት ሲጀምር እመኑኝ ዝናብ ይዘንባል ብላችሁ አስቁብኝም፣ እንደ ሞኝ አታዩኝም፣ እንደ እብድ አታዩኝም። እሱን ተውት። ለምሳሌ ሮብ ላይ ቁጭ ብለን እመኑኝ ነገ ሐሙስ ነው ብላችሁ ምንድነው የሚሰማችሁ? እንደ ሰው ነው የምታዩኝ? እንደ እብድ አታዩኝም? ሮብ ላይ ቆሞ ነገ ሐሙስ ነው እንደማለት ነው። ያን ያህል ጸጋ የሚጠይቅ፣ ያን ያህል መንፈሳዊ መረዳት የሚጠይቅ፣ ያን ያህል ሪስክ ወስደ የምትናገረው ትንቢት አይደለም። ሮብ ላይ ቆሞ ነገ ሐሙስ ነው እንደማለት ነው። ምክንያቱም ያለውን ነባራዊ ሁኔታ ስታየው፣ ያለውን ፖለቲካል እንቅስቃሴ ስታየው፣ ሴንተሩ ላይ ያለውን እንቅስቃሴ ብዙም አላወቅኩትም፣ ግን ወደ ታችኛው መዋቅር ወደ ክልሎች ወረድ ብላችሁ ብታዩ እየቀሰቀሰም ያለው እየተንቀሳቀሰ ያለው ተፍ ተፍ እያለ ያለው ፓርቲ ብልጽግና ብቻ ነው። ሌሎቹ ፓርቲዎች እስካሁን ምልክታቸውን እንኳን በሚወዳደሩበት የምርጫ ክልሎች መለጠፍ አልጀመሩም። ምንም አይነት እንቅስቃሴ እያደረጉ አይደሉም።